እስክንድር ነጋ ፈንታ በቅርቡ ውህደት ፈጥሮ በተመሰረተው የአማራ ፋኖ ንቅናቄ አፋብን ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦታ እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠይቀዋል። አቶ እስክንድር ይህንን ያስታወቁት በቃና ዘገሊላ ዕለት ጥር 12 ቀን 2018 ዓ.ም ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱን መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ገልጸዋል። ሆኖም ግን በአዲሱ የውህድ ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደቡበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶች እና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄው ያላቸውን ቁርጠኝነት ገልጸዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበር ይታወቃል። አሁን ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱም። ቀጣዩ የእስክንድር ጣፋንታ ምክትላቸውን ኮሎኔል ፋንታውን ማህቤንና ካፕቴን ማስረሻ ሰጤን ተከትለው እጅ መስጠት ነው ወይስ ሌላ የሚለው እያከራከረ ይገኛል። ዘመነ ካሴ ባውቄ ፋኖ የሚለውን የታጣቂነት ግብር ከሚወክለው ስም በስተቀር ሙሉ በሙሉ ከአማራ ብሔራዊ ንቅናቄ ጋር የሚስማማ ስም የያዘውን የአማራ ፋኖ ብሔራዊ ንቅናቄ በሊቀመንበርነት እንዲመራው መወሰኑ በይፋ ከተገለጸ ቀናት ተቆጥረዋል። መከታው ማሞ የዚህ ተቋም ተቀዳሚ ምክትል ሊቀመንበር ሆኗል ተብሏል። ሀብቴ ወልዴ የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበር ለወታደራዊ ጉዳዮች ተብሎ ተሰይሟል። ሄኖክ አዲሴ ደግሞ የመላው አማራ ፋኖ የአንድነት ድርጅት ሆኜ መጥቻለሁ የሚለው ተቋም ምክትል ሊቀመንበር ለፖለቲካዊ ጉዳዮች ሆኗል። እኒህ አራቱ ስሞች ከፍተኛው የስልጣን አካል ላይ ተዘርዝረዋል። ዘመነ ካሴ ከጎጃም፣ መከታው ማሞ ከሸዋ፣ ሀብቴ ወልዴ ከጎንደር፣ ሄኖክ አዲሴ ከወሎ የተገኙ አመራሮች መሆናቸው ነው። በዚህም መሰረት ትልቁ ስልጣን ለጎጃም፣ ሁለተኛው ጠቃሚ ስልጣን ለሸዋ፣ ሶስተኛው ወሳኝ ቦታ ለጎንደር እንዲሁም አራተኛ ዋጋ ያለው ስልጣን ለወሎ ተሰጥቷል። ድርጅቱ መምሪያዎች ያላቸው 15 ባለስልጣናት የተዘረዘሩበት የአስተዳደር አካልም ይፋ አድርጓል። በዚህ የመምሪያዎች ዝርዝር ውስጥ ብርጋዲየር ጀነራል ተፈራ ማሞ ቀዳሚውን ስልጣን ማለትም ወታደራዊ አዛዥነቱን ተረክበዋል። ምሬ ወዳጆ ምክትል ወታደራዊ አዛዥ ሆኗል። ዝናቡ ልንገረው ደግሞ ምክትል አዛዥ ለወታደራዊ አስተዳደር ተብሏል። የወታደራዊ ስልጠና መምሪያውን ሳሙኤል ባለድል ይመራዋል። ከኒህ ከአራቱ ወሳኝ ቦታዎች ውስጥ ቀዳሚውን የተቆጣጠረው በመጀመሪያው የአራቱ ከፍተኛ አመራሮች ዝርዝር ውስጥ አራተኛ ደረጃ ላይ የተቀመጠው ወሎ ክፍለ ሀገር ሆኗል። ብርጋዲየር ጀነራል ተፈራ ማሞ የወሎ ሰው ናቸውና የእሳቸው ምክትል ምሬ ወዳጆም ከዚያው ከወሎ ነው። ስለሆነም ወታደራዊ ነገሮች ወደ ላስታና ራያ ሰዎች ተስበዋል ማለት ነው። ጎጃሚውን ዝናቡ ልንገረውን የምናገኘው ሶስተኛ ደረጃ ላይ ነው። ጎንደር በዚህ ዝርዝር ውስጥ አራተኛ ናት። ሳሙኤል ባለድል ወክሏታል። በመጀመሪያዎቹ የፋኖ እንቅስቃሴ ጊዜያት ከዘመነ ካሴ ባውቄና አስረስ ማረ ዳምጤ ጋር የአማራ ፋኖን የትግል ግብ በተመለከተ መግባባት ባለመቻሉ ወደ ሸዋ ገብቶ አፋሃድ የተባለ ድርጅት ሲመራ የቆየው እስክንድር ነጋ ፈንታ ጓዶችን እነ ካፒቴን ማስረሻ ሰጤን፣ ኮሎኔል ፋንታው መሐቤንና የመሳሰሉትን ለብልጽግና አስረክቦ በአፋብን ውስጥ ተካቶ ነበር። ለእስክንድር ነጋ ፈንታ በዚህ አደረጃጀት ውስጥም ፖሊሲና ስትራቴጂ መምሪያ የተባለ ስራ ተሰጥቶት ቆይቷል። በመምሪያዎች ስም ዝርዝር ውስጥም 13ኛ ደረጃ ላይ ተቀምጦ ነበር። ከዘመነ ካሴ ጋር ያለው ርቀት በመሃል የ16 ደረጃዎች ያህል ሆኖ ይታያል። በዚህ አደረጃጀት ውስጥ ከቅርብ ጊዜ ወዲህ በአማራ ፋኖ ጉዳይ ዙሪያ በሚሰጣቸው ቃለ መጠይቆችና በሚጠቀምባቸው አገላለጾች ከትግሉ ደጋፊዎች ዘንድ የአማራው ጠበቃ የተሰኘ አድናቆት የተቸረው አስረስ ማረ ዳምጤ የህዝብ ግንኙነት እንዲመራ ተሹሟል። ይህ ስልጣን በዋት የልጅነት ዘመን የመለስ ዜናዊ አስረስ ሚና ሆኖ ነበር። እናም ለሚመጣው ጊዜ እድሜው ከረዘመና እንደ መለስ ዜናዊ አስረስ የፖለቲካ እቃቃ ጨዋታውን ካወቀበት አስረስ የኢትዮጵያ መሪ ሊሆን ይችላል። ከወራት በፊት በቋራ ቃል ኪዳን በተመሰረተው አፋባሃ የተሰኘ ድርጅት ውስጥ ሸዋን ወክሎ የማዕከላዊ ዙ መሪ ሆኖ የነበረው ደሳለኝ ሲያስብ ሸዋ በአዲሱና አንድነት ተበሰረበት በተባለበት አደረጃጀት ውስጥ አለመገኘቱ ያስከፋቸውን የፋኖ ደጋፊ መገናኛ ብዙሃን ተመልክተናል። ለዚህ ቅሬታ ምላሽ የሰጡ አንድ ምንጭ ሸዋ እኮ የሁሉም አይን ነው፣ ደሱ ካለበት የእዝ ኃላፊነት
ቢነሳ ሁሉም አይነ ስውር ይሆናል። ስልጣን ሳይሆን የተሰጠው ነገር ግን ያልተጠቀሰው ኃላፊነት ከባድ ነው። ሸዋ የድሉ ሁሉ ከፍታ ነው። አልተተወም። ተረጋጉ። የደሱ ምህንድስና ጥበብ ጊዜው ሲደርስ ታዩታላችሁ። ከባዱ ያገዛዙ ራስ ምታት ማስፈንጠሪያው ቁልፍ ደሱ ጋር ነው ብለዋል። በእርግጥ የደህንነት ተቋም ወይም መምሪያ 19 ባለስልጣናት በተዘረዘሩበት የአፋብን አደረጃጀት ውስጥ ተዘሏል። ያ ቦታ በስውር ለደሳሌ ሲያስብ ሸዋ ተሰጥቶ ሊሆን ይችላል። በአንጻሩ ደግሞ ደሳሌ ሲያስብ ሸዋ በአመራሮቹ ዝርዝር ውስጥ አለመኖሩ ሲያዝኑ የነበሩ አካላት አንድነቱ ይሳካ ዘንድ ራሱን ከኃላፊነት በፈቃዱ አግልሏል ማለት ጀምሯል። እኛ ደግሞ በዚሁ አምስቱን ቁልፍ የአፋብን መሪዎች ባጫጭሩ ልናስተዋውቃችሁ ወደናል። በአፋብን ሊቀመንበር ዘመነ ካሴ ባውቄ ጀምረናል። የዘመነ አድናቂዎች አካዳሚካሊ ማስተርስ ዲግሪ ያለው ሲሉ ጽፈዋል። የመጀመሪያ ዲግሪውን ከሀሮማያ ዩኒቨርሲቲ ከወርቅ ሜዳሊያ ጋር እንደፈጸመው ተደጋግሞ ይገለጻል። ትምህርቱ የመልክዓ ምድር ጥናት ወይም ጂኦግራፊ ትምህርት እንደሆነ ይነገራል። የማስተርስ ዲግሪውን ከአዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ እንደተመረቀ ተጽፏል። ምን እንደተማረና መቼ እንደሆነ ምንጮች አያብራሩትም። ስለ ትግል ልምዱ የጻፉ ምንጮች በጫካና በጠረጴዛ ዙሪያ ትግል በመምራትና በማደራጀት ወጣትነቱን ለአማራ ሕዝብ አሳልፎ ሰጥቷል ይሉታል። በአርበኞች ግንቦት ሰባት ታጋይነቱ ጊዜ ትልቁ ስልጣኑ የፖለቲካ ዘርፍ ኃላፊነቱ ነበር። በሂደት ከአመራር አካላቱ በተለይ ከብርሃኑ ነጋ ቦንገር ጋር በመጋጨቱ በሽሽት ከኤርትራ እንደወጣ ይነገራል። በመቶ የሚቆጠሩ ኪሎ ሜትሮችን በእግር በመጓዝ ወደ ኡጋንዳ እንደሸሸ ጭምጭምታዎች አሉ። አብይ ስልጣን ከያዙ በኋላ እንዴት ወደ ኢትዮጵያ እንደገባ በዝርዝር አይታወቅም። የአገሩን ምድር እንደረገጠ ባህር ዳር አካባቢ ታስሮ እንደነበር የሚገልጹ መረጃዎች አሉ። የስቃይ ጊዜው የፈጠረበት ህመምም ነበር ይባላል። በጊዜው አማራ ክልል ውስጥ የሰላምና ደህንነት ስልጣን የተሰጣቸው ብርጋዲየር ጀነራል አሳምነው ጽጌ በሚሊዮኖች የሚቆጠር ገንዘብ ወጪ አድርገው ወደ አንዲት የአውሮፓ ሀገር ልከው እንዳሳከሙትም ሰምተናል። ከዚያ መልስ መጋቢት 2011 ዓ.ም በሆነ ጊዜ ደብረ ማርቆስ ላይ የአማራ ወጣቶች በተሰበሰቡበት ብርሃኑ ነጋ ኢትዮጵያዊነትን አያስተምረኝም በማለት ከአብይ አህመድ አሊ አዲስ ለውጥ ጋር አይጥና ድመት እንደሆኑ ፍንጭ ሰጠ። የተቀረው ጊዜያቸውም የፍልሚያ ሆኖ ቀጠለ። ዘመነ ካሴን የሚያሞካሹት ከትንሹ ጋር ትንሽ፣ ከትልቁ ጋር ትልቅ፣ ከገበሬው ጋር ገበሬ፣ ከእናቶች ጋር እናት፣ ከምሁሮች ጋር ምሁር ሆኖ መቅረብ ይችልበታል። ይህ ተሰጠው ለሱ ብቻ የተሰጠ እስኪመስል ብዙዎች ይቀኑበታል ይሉታል። ዘመነ ካሴ ባውቄ በሚናገራቸው ስሜት ቀስቃሽ ንግግሮች፣ እውነታዎች፣ የፖለቲካ ግንዛቤዎችና ባለው ጥልቅ የታሪክ አረዳድ ብዙዎች ይደመማሉ ይባላል። ይህ ትግል ደግሞ እንዲህ አይነት ነገር ያስፈልገዋል የሚሉ አጋጥመውናል። የሱን ጽሁፎችን ማሳደው የሚያነባው ብዙ ነው ይላሉ። ቃላቱን ፈርጣማ እንደሆኑ ብዙዎች ይናገራሉ። እንግሊዝኛ ቋንቋ እንቀላጥፎ ይናገራል የሚሉት አጋጥመውናል። እኛ ዘመነ ካሴ ባውቄ በእንግሊዝኛ ሲናገር አላደመጥነውም። በአዲሱ የአፋብን አደረጃጀት በሁለተኛ ደረጃ የተቀመጠው የፋኖ መሪ የቀድሞ የሸዋው ሽንኩርት አብቃይ መከታው ማሞ ነው። የመከታው ማሞ መከታ ሀብቱና ተዋጊነቱ ነው ይባላል። የሀብትን መንገድ የጀመረው ገና ወደ አማራ ፖለቲካ ጠልቆ ከመግባቱ በፊት ነው። ሸዋ ውስጥ አርማበር በምትባለው ወረዳ የተወለደው መከታው ማሞ በብዙ የንግድ ዘርፎች ውስጥ የነበረ ቱጃር ነው። በዋናነት ግን በለምለሚቱ ሸዋሮቢት የተባለች የበረሃ ገነት ውስጥ ያበቅለው በነበረው ሽንኩርቱ ይታወቃል። ወደ ፋኖ ታጋይነት ከገባ በኋላ የዶላር ምንጩ ጠንካራ ነው ከሚባልለት ከእስክንድር ነጋ ፈንታ ገንዘብ እንደሚጎርፍለት ይሰማል። ጦረኛው መከታው ማሞ ደግሞ ውለታውን የራሱ የረባ ጦር ለሌለው እስክንድር ነጋ ወታደር በማከራየት ይመልሰዋል። ዛሬ መከታው ማሞ የዘመነ ካሴ ቀጥተኛ ምክትል ሆኗል። ለኢትዮጵያ ዋና ከተማ አዲስ አበባ መሸጋገሪያ የሆነችውን ሸዋን የስልኩን ስክሪን ያህል ተቆጣጥሮ ያዝዝባታል የሚባልለት መከታው ማሞ ዘመናዊ ትምህርት የዘለቀው አይመስልም። የመከታው መከታ ሀብቱና ወታደራዊ የአመራር ብቃቱ ነው። ብዙ ጊዜ የእስክንድር ነጋ ወታደራዊ ተልዕኮ ፈጻሚ ሆኖ ቆይቷል። ይሄኛው ተግባሩም የአማራው ፕሪጎዥን ያሰኘዋል። መከታው የሁለተኛ ደረጃ ትምህርቱን በሸዋሮቢት ከተማ ተምሮ ካጠናቀቀ በኋላ ፊቱን ወደ ንግድ ስራ አዙሮ ቆይቷል። መከታው እዚያው ሸዋሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ህይወቱን ሲመራ ነበር። መከታው ከትምህርትና ከንግድ ስራ ውጭ በየትኛውም የፖለቲካም ሆነ የትጥቅ እንቅስቃሴ ውስጥ ገብቶ እንደማያውቅ ይናገራል። ነገር ግን ባለፉት ዓመታት በቅርብ በሚያውቃት ባጣየ ከተማና በአካባቢዋ በተደጋጋሚ በተፈጸሙ ጥቃቶች ምክንያት ጓደኞቹን በማስተባበር ወደ ትጥቅ እንቅስቃሴ ገብቷል። ይህንን ተከትሎም ወደ አማራ ክልል በዘለቀው የሰሜን ኢትዮጵያ ጦርነት ውስጥ ከመከላከያ ሰራዊት ጋር በመሆን በተለያዩ የክልሉ አካባቢዎች ውስጥ በተካሄዱ ውጊያዎች ተሳትፏል። ጦርነቱ ካበቃ በኋላ ደግሞ መከታውና የሚመራው የፋኖ አባላት በሚንቀሳቀሱባቸው አካባቢዎች ተደጋጋሚ ግጭት ቀጥለው ቡድኑ ከሸዋሮቢት በመውጣት በአዋሳኝ አካባቢዎች ሲንቀሳቀስ ቆይቷል። በአማራ ክልል የነበረው ውጥረት ፈንድቶ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ሲባባሱ
በመባባሱ በመከታው የሚመራው የፋኖ ቡድንም በአካባቢያቸው በሚካሄዱ ግጭቶች ውስጥ ተሳታፊ ሆኗል። በሸዋ አካባቢ ከሚንቀሳቀሱ የፋኖ ቡድኖች መካከል አንዱ የሆነው በመከታው ማሞ የሚመራው ቡድን እየተጠናከረ በመሄድ ሸዋ ጠቅላይ ግዛት እዝ የሚል ስያሜን ይዞ መሪውም ራሱ መከታው ሆኖ ቀጠለ። ይህ ቡድን እዚያው ሸዋ ውስጥ ከሚንቀሳቀሰው የእስክንድር ጦር ጋር ያለው ግንኙነት ግልጽ አይደለም። ከመሃል ማስግድ መኮንን የተባሉት የቀድሞ ደራሲ የኋላው የፋኖ አመራር እጃቸውን ለመንግስት ሰጥተዋል። ያ አጋጣሚ የፈጠረው መተማማት አለ። የመከታው ማሞ ስምም በዚህ ምክንያት ብዙ ጊዜ በክፉ ሲነሳ ቆይቷል። ሶስተኛው የአፋብን ወሳኝ ኃላፊ ሀብቴ ወልዴ ይባላል። ሀብቴ ወልዴ በአማራ ክልል የተካሄደውን ህዝባዊ ተቃውሞ ተከትሎ የመንግስት ለውጥ ከመጣ በኋላ በአማራ ክልል የተለያዩ አካባቢዎች የፋኖ እንቅስቃሴ ከመጠናከሩ በፊት በየትኛውም የፖለቲካም ሆነ የትጥቅ እንቅስቃሴ ውስጥ አልነበረም። ነገር ግን ከአማራ ክልል ውጭ በተለያዩ የሀገሪቱ ክፍሎች ውስጥ በአማራ ተወላጆች ላይ የሚፈጸሙ ግድያዎችና ጥቃቶች እንዲቆሙ በሚጠይቁ እንቅስቃሴዎች ውስጥ ከሌሎች ወጣቶች ጋር ተሳትፏል። ከ2012 ዓ.ም ወዲህ ደግሞ እነዚህ ጥያቄዎች ምላሽ የሚያገኙት በትጥቅ በታገዘ እንቅስቃሴ ነው በሚል በአካባቢው የፋኖ እንቅስቃሴ ማስተባበር ጀምሯል። በትግራይ የተጀመረው ጦርነት ተስፋፍቶ ወደ አማራ ክልል ሲዛመት በክልሉ ያለው ነዋሪ አካባቢውን በመከላከል በጦርነቱ እንዲሳተፍ ባቀረበው ጥሪ መሰረት ሀብቴ በስሩ ያሉትን ፋኖች በመምራት በተለያዩ ግንባሮች ላይ ተሰልፏል። በጦርነቱም የቡድኑ አባላት በጦር መሳሪያና በልምድ እንዲጠናከር እድልን እንደፈጠረለት የሚነገር ሲሆን ከ18 ወራት በፊት የመንግስት ኃይሎች በክልሉ በሚገኙ ታጣቂዎች ላይ ዘመቻ ሲከፍቱ በሀብቴ የሚመራው የጎንደር ፋኖም ኢላማ በመሆኑ ወደ ግጭት ገብቷል። ከጥቂት ዓመታት በፊት በውስን አባላት የተጀመረው ይህ እንቅስቃሴ ባለፉት ዓመታት በተለያዩ የጎንደር አካባቢዎች መዋቅሩን አስፍቷል። በዚህ ወቅትም ይህ በሻለቃ ኃይል ደረጃ የነበረው ቡድን እየተጠናከረ ሄዶ በአሁኑ ወቅት የአማራ ፋኖ ጎንደር እዝ አድጎ ሀብቴ ወልዴ የአፋብን ሶስተኛው ቁልፍ ሰው ይሆን ዘንድ አስችሎታል። አራተኛው የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ መሪ ሄኖክ አዲሴ ነው። ሄኖክ አዲሴ ወልዲያ ዩኒቨርሲቲ የኢንፎርሜሽን ቴክኖሎጂ ዲፓርትመንት ዲን ነበረ። የፋኖ ትግል ሲጀመር አዋሽ አርባ ታስሮ ቆይቷል። ከእስር ቤት አምልጦ ፋኖ እንደተቀላቀለ የሚያትቱ መረጃዎች አሉ። ዛሬ ከምሬ ወዳጆ ልቆ ወሎን በመወከል ከአራቱ ቁልፍ የፋኖ አመራሮች መካከል የተቀመጠ ስም አርበኛ ሄኖክ አዲሴ የሚል ነው። ጥር 9 ቀን 2018 ዓ.ም ይፋ በሆነው የአፋብን አደረጃጀት ውስጥ የጦር ወታደራዊ አዛዥ ሆነው የተቀመጡት በጥንት ጓዶቻቸው ሸማቂ ኮማንዶ ይባሉ የነበሩት ብርጋዲየር ጀነራል ተፈራ ማሞ ናቸው። ጀነራሉ ከቡግና ከአንዳቤትና ስቴ ከትግራይ እንደርታ መራዎች ከሚባለው የሰቆጣ አገው እንዲሁም ከጎጃም ዘራቸውን ይመዛሉ። የብርጋዲየር ጀነራል ተፈራ ማሞ የትውልድ አካባቢ ማለትም የአይና ቡግና አዝማሪዎች ገና በኢሄዴን ታጋይነታቸው ጊዜ ያ ተፈራ ማሞ አንድ ነው ለናቱ ማርያም ተከተለው በየሄደበቱ ጠላትም ወዳጅም እኩል ይጠይቃል አንተን የፈጠረ መድኃኔዓለም ያውቃል ብለው እንደዘፈኑላቸው ጽፈዋል። ስለ ሸማቂነት ዘመናቸው ሲነግሩን ጉድጉዳ ወንዝ ላይ ያለሙ የመታወት ወታደር ብዛት አሁን ድረስ ይታየኛል። ተኩሶ መሳት የሚባል አላውቅም። በጥይት የመታዋቸው ወታደሮች ደም ወራጅ ውሃውን አቀላው ይሉናል። ሸማቂው ኮማንዶ በተሰኘው መጽሐፋቸው ውስጥ የማልረሳው ገጠመኝ ይላሉ። የማልረሳው ገጠመኝ እኔ ከእናቴ አጎት ልጅ ጋራ መዋጋቴ ነበር። የእናቴ አጎት ልጅ ለደርግ ጦር ሲዋጋ እምናት ላይ ወደቀ። ማን ያውቃል እኔ መትቼው ይሆናል። የጦርነት ውጤቱ ይሄው ነው እያሉ ይገልጻሉ። የሬሳ ነዶ አየሁ የሚሉን የዛሬው ጀነራል የዚያኔው ሸማቂ ኮማንዶ ተፈራ ማሞ ትግልን መምረጥ ሞትን መምረጥ ነው ሲሉ ይገልጹታል። የሚወዷቸው ተፌ የሚሏቸው ጀነራሉ በተፈጥሮ ንግድ አልወድም፣ የገንዘብ ክርክር አልችልም፣ ልውሰደው ካለኝ ከጠቀመው ሰደው ነው የምለው ሲሉ ጽፏል። በትግል የትምህርት ደረጃ አይነሳም። ከ8ኛ ክፍል በላይ ያለ ለኛ ምሁር ነው የሚያስፈልገው፣ በቆራጥነት ወደ ስራ መግባት ነው የሚሉ ሸማቂው ኮማንዶ የዘመናዊ ትምህርት ቤትን ደጅ በተለይ ባዳጊነት ጊዜያቸው የደረሱበት አይመስልም። የጀነራል ተፈራ ማሞ የመጀመሪያ ፍቅር ጓደኛ ነበሩ ተገኘ ትባላለች። የዛሬዋ ሚስታቸው መነን ኃይሌ ናት። በአደባባይ ፍቅሯን ስትገልጽላቸው ትታያለች። ጀነራል ተፈራ ማሞ በዝነኛው መጽሐፋቸው ሸማቂው ኮማንዶ ውስጥ ግንቦት 13 ቀን 1983 ዓ.ም የኮሎኔል መንግስቱ ኃይለማርያምን ከሀገር መውጣት እንደሰሙ ከዚህ በኋላ ሁላችንም በሰላም የምንኖርባት ሀገር እውን ትሆናለች በማለት መግለጫዬን ቋጨው ብለውን ነበር። ነገር ግን ያንን ባሉ በ35ኛ ዓመታቸውም በሰላም እየኖሩ አይደለም። ሰላም ይስጥልን።